የለን ልጅ እንደሆነች እና ኤልሹ ደግሞ የአቶ ቶማስ ልጅ እንዳልሆነች ለመሰረት ነገራት። መሰረት ኑኑዬ እህቷ እንዳልሆነች እና የእነሱ ልጅ እንደሆነች ታወቀች። ቴዲ በተናገረው ነገር መሰረት በጣም ደንግጣ መልስ አጣችለት። ቆይ እንዴት ምንድን ነው የምታወራው እያለች መሰረት መንተባተብ ጀመረች። እንግዲህ ቴዲ መጀመሪያውንም ረጋ ብለሽ እንድትሰሚኝ እና ነገሩን ከነገርኩሽ በኋላ እንዳትቆጭና ያልሆነ ነገር እንዳትናገሪ አስጠንቅቄሽ ነበር። ስለዚህ ተረጋግተሽ ስሚኝ ላስረዳሽ ብሎ ኑኑዬ የእነሱ ልጅ እንዳልሆነች ኤልሹ ደግሞ የእሱ ልጅ እንደሆነች ነገራት ማለት ነው። እንግዲህ በእንግዳ ድራማ ላይ በጣም ብዙ ሚስጥሮች እየወጡ ነው። ዘመናት ተዳፍነው የነበሩ ሚስጥሮች አሁን ይፋ እየሆኑ ነው። እንግዲህ ቤሉልም አባቱ በጻፈው ማስታወሻ ላይ ኤልሹ እህቱ ያልሆነች እና ወይም ደግሞ የአባቱ ልጅ እንዳልሆነች በደንብ ያውቋል ማለት ነው። ቤሉል ግን ይህንን ነገር አምኖ መቀበል ስላቃተው ራሱን በከባድ ጭንቀት ውስጥ ነበረ እየተመለከት ነው ማለት ነው። እንግዲህ ቤሉል እንዴት ሊሆን ይችላል? ጽሁፉ ደግሞ የአባቴ ነው። ቆይ ኤልሹ እህቴ አይደለችም ማለት ነው እያለ ለማመን በጣም ተቸግሮ ነበር ማለት ነው። እንግዲህ ወይዘሮ ሄለን ለአመታት ደብቀው የነበረው ሚስጥር እሷ ማንም ሰው አላወቀብኝም ብላ በጣም ለብዙ አመታት ደብቀው ኖራ ነበረ። ቶማስ ግን ሁሉንም ነገር እያወቀ እሷን በጣም ይወዳት ስለነበረ ከሁሉም በላይ ደግሞ ፍቅር ይበልጥብኛል ብሎ ስላሰበ ትዳሩን ለመጠበቅ አውቆ እንዳላወቀ ሆኖ ኤልሹንም ደግሞ ልክ እንደ አባት ልክ ማስታወሻው ላይ ቤሉል ሲያነብ እንደሰማ ነው ኤልሹ በጣም እንደሚወዳት እና የሚተነፍሰው በእሷ እስከሆነ ድረስ ነው እንግዲህ በጣም የሚወዳት ማለት ነው። በእውነት በፍቅር አሳድጓታል ልጁ እንዳልሆነች እያወቀ እንግዲህ መሰረት ወይዘሮ ሄለንን ለማበሳጨት እና ለመበቀል ብላ ያ ማስታወሻ ያስቀመጠችው ወይዘሮ ሄለን ይህን ስታይ እንድትደነግጥ እና ቆይ ይሄንን ነገር ማን ነው እዚህ ያስቀመጠው ብላ የሆነ ስሜት እንዲሰማት እንድትደነግጥ ቶማስ ይህን ሁሉ ነገር እያወቀ እንደሆነ አብሯት የነበረው እንድታውቅ ነበረ። ነገር ግን ያው እንግዲህ ቤሉል ቀድሞ ስላገኘው ማስታወሻውን ማወቅ የሌለበትን ነገር ቤሉል አውቋል ማለት ነው። እንግዲህ ኤልሹ ደግሞ ይህንን ነገር ስትሰማና ቤሉል ወንድሟ እንዳልሆነ ስታውቅ ምን እንደሚሰማት በጣም ከባድ ነው። ቴዲ እንግዲህ ስለ ሙሉ ማንነቴን አምነሽ እንድትቀበይኝ ነው የምፈልገው ብሎ እንግዲህ መሰረት አብራው ለመሆን እንደተስማማች እና ሽማግሌ ወደ ቤተሰብ መላክ እንዳለበት እና በክብር እንዲያገባት ፈቃደኛ እንደሆነች ነበር ይሄን ልትነግረው ወደ እሱ ሄደችው ማለት ነው። ነገር ግን እሱ ደግሞ በጣም ይወዳታል፣ አብረው እንድትሆን ይፈልጋል። ነገር ግን በተደበቀ ማንነቱ ሳይሆን በእውነተኛ ማንነቱ እና ከዚህ በኋላ የወደፊት ሚስቴ ስለሆንሽ ሁሉንም ነገር ልታውቂና ልነግርሽ ይገባል ብሎ አስቦ ነበረ በሰዓቱ የነገራት ማለት ነው። መሰረት ግን እየሰማችው ነገር በጣም ከአቅሟ በላይ ስለሆነ መቋቋም አቅቷት ነበር። እንግዲህ ለቴዲ ምንም ነገር ሳትመልስለት አንተስ እንዴት ይሄንን ነገር ልታውቅ ቻልክ? እኛ የማናውቀውን እውነት እያለች እንግዲህ ቴዲን ስጠይቀው እነሱን ከዚህ ቀደምን በደንብ እንደሚያውቃቸው እነሱን የሚያውቃቸው ወይም ቤተሰቦቿን የሚያውቃቸው እዚህ ሳይሆን ገና ከበፊቱም ገጠር እያሉም ጭምር እንደሚያውቃቸው እና መሰረትንም ከልጅነቷ ጀምሮ እንደሚያውቃት ጭምር ነው የነገራት ማለት ነው። እንግዲህ ወይ አይንዬም ኑኑዬ ልጇ እንዳልሆነች በደንብ ጠንቅቃ ታውቃለች። ነገር ግን አንድም ቀን ልጇ እንዳልሆነች አይነት ስሜት ተሰምቷት አያውቅም። ልክ እንደ ልጇ ነው ያሳደገቻት። ይህንን ሚስጥር ደግሞ ማንም ሰው አያውቅም ነበረ ማለት ነው። ነገር ግን መሰረት ለጊዜው በጣም ደንግጣ ምንም ነገር ለቴዲ አልመለሰችለትም። መሰረት ግን ለጊዜው የቴዲን የጋብቻ ጥያቄ እንደገና ሰርዘዋለች ማለት ነው። ምክንያቱም ይህንን ነገር በደንብ ማሰብና መረዳት ይኖርባታል ማለት ነው። ስለዚህ ያልከውን ነገር ለጊዜውም ቢሆን እርሰው ብለው ነው የምትሄደው ማለት ነው። እንግዲህ ቴዲ እውነት መናገሬ ትክክል አይደለ ይሆን እንዲህ እያለ ትንሽ የጸጸት ስሜት እየተሰማው ነበር። ነገር ግን ደግሞ እውነቱን መናገሬ ጥሩ ነው፣ እስከመቼ ድረስ ደብቄውና ተሸክሜው እኖራለሁኝ እያለ እያሰበ ነበር ማለት ነው። እንግዲህ ወይዘሮ ሄለን ወደ ቤት ስትመለስ ከውጪ ቤሉል ይሄ ምንድን ነው ብሎ ማስታወሻውን የአባቱን ማስታወሻ ለወይዘሮ ሄለን ያሳያታል ማለት ነው። እንግዲህ ወይዘሮ ሄለንም ደግሞ ማስታወሻውን ስታየው ደንግጣ ቤሉል እንግዲህ እየጮኸ ኤልሹ የማናት ልጅ ቆይ አባቴን ስትጫወችበት ነው የኖርሽው እያለ ወይዘሮ ሄለን ላይ ይጮህባታል ማለት ነው። እንግዲህ ወይዘሮ ሄለን በጣም ትደነግጥና ቆይ ምንድን ነው የምታወራው ምናምን እያለች
ለማድረሳሳትና ምንም ነገር እንደማታውቅ ታስመስላለች ማለት ነው። ነገር ግን ቤሉ ደግሞ ደብተሩን አውጥቶ የአባቱን ማስታወሻ የሆነውን ደብተር ያሳያታል ማለት ነው። ወይዘሮ ሄለን እንግዲህ በጣም ተደነግጥና ታለቅሳለች። ቶማስ ሁሉንም ነገር እያወቀ ነው ማለት ነው እያለች የተጻፈውን በሙሉ እያነበበች እንደገና ታለቅሳለች ማለት ነው። ቶማስ ለኔ በእውነት በጣም መልካም ሰው ነበር፣ እኔ ግን ስበድለው ኖር ያለሁኝ እያለች መኝታ ክፍሏ ገብታ በጸጸት ታለቅሳለች ማለት ነው። እንግዲህ መሰረትም ከሄደችበት ወደ ቤቷ ከመጣች በኋላ ክፍሏ ገብታ እያለቀሰች ቆይ የሰማሁት ነገር በህልሜ አይደለም አይደለ እያለች የሰማችውን ነገር ማመን ከብዷት በጣም ተጨንቃ ነበረ ማለት ነው። እንግዲህ ቤሉልም ያየውን ነገር ማመን አቅቶታል። መሰረትም እንደዛው። ሌላው ደግሞ ኑኑዬ አሁን ላይ በጣም ትልቅ ችግር ውስጥ ገብታለች። እንግዲህ የኤልሹ ግፊት እና በኤልሹን እንግዲህ ካላቸው ግንኙነት ወይም ደግሞ ከኤልሹ ጋር ሰላም ለመፍጠር ብላ ጆን እንድትቀርበው አድርጋት ነበረ። እንግዲህ ኑኑዬም ይህንን ሀሳብ እሺ ብላ ተቀብላ ጆን ቀርበው ነበር ማለት ነው። አሁን ግን ኑኑዬ ሁሉንም ነገር እውነቱን ለጆ ነግራ ከዚህ በኋላ እኔ እናንተ መገናኘት የለብንም ብላ ከዚህ በኋላ ስልክም ቢሆን እንዳይደውልላት እና እዛ ቤትም ቢሆን እንዳይመጣ አስጠንቅቃ ስትነግረው እንግዲህ ጆ በጣም ተናዶ ኤልሹን ፀጉሯን ይዞ ሲያስፈራራት እና ሲያሰቃያት ነበር ማለት ነው። እንዴት እንደዚህ ታደርጊያለሽ? ልጅቱን እንዴት እንደዚህ አይነት ችግር ውስጥ ትከቻታለሽ? እያለ እየተናገራት ነበረ ማለት ነው። ኤልሹም እንግዲህ ልትበቀለው እንደምትፈልግ እና እሷ ወደ እሱ ከቀረበች በኋላ እሱ ፍቅር ሲይዘው እሷን ከሱ በማራቅ እሱ ሲጎዳ ማየት እንደምትፈልግ ነበር ስትነግር የነበረው ማለት ነው። ቆይ ይሄንን ስታስቢ እንዴት እሷም ፍቅር አይዛትም ብለሽ አሰብሽ? እያላት እሷ ግን ወንድሜን የመሰለ ፍቅረኛ አላት እያለችው ነበረ ማለት ነው። እንዲሁም ደግሞ አሳይሻለሁ እሷን የእኔ አድርጌ ባላሳይሽ እኔ ወንድ አይደለሁም ብሎ ዝቶባት ይሄዳል ማለት ነው። እንግዲህ እሱ ከተሳካለህ ሞክር እያለች ኤልሹም ስትዝትበት ነበረ ማለት ነው። እንግዲህ ኤልሹ የመሰረትን ትልቅ ሚስጥር ይዛ ለማስፈራራት እየሞከረች ነው። እንግዲህ ከቴዲ ጋር ቁጭ ብለው ሲያወሩ ቪዲዮ በመቅረጽ እና መሰረት ጥሩ ልጅ እንዳልሆነች እና ምን አይነት ሌክስክስ ሴት ናት እና ይህንን ነገር ሁሉም ሰው ማወቅ አለበት ብላ መሰረትን ለማዋረድ እና በቤተሰቦቿ ፊት አንገቷን ለማስደፋት ይህንን ትልቅ ሚስጥር ይዤባታለሁኝ እያለች እንግዲህ ስልኳ ላይ ይዛ ልትፖስተው እያለች ነበረ ጆ የመጣው ማለት ነው። እንግዲህ ወደ ቤት ከሄደች በኋላ ይሄንን ሁሉ ድብልቅልቅ ስትሰማ እንዳለ የተፈጠረውን ነገር ረስታ ስለ ራሷ ማሰብ ትጀምራለች ማለት ነው። እንግዲህ ወይዘሮ ሄለን አሁን ላይ ነገሮች ሁሉ ተደራርበው በዚህ የልጆቿ ጥያቄ በጣም እያስጨነቃት ነው። በዛ ላይ ደግሞ ከውጭ ያሉት ጠላቶቿ እያሳደዷት ነው ማለት ነው። እንግዲህ ከቤት ከቤሉን ለመሸሽ ጠዋት ወጥታ ማታ ትገባለች። አንዳንድ ጊዜም ሲፈልጋት ደግሞ እያደረች ትመጣለች ማለት ነው። ይህ ነገር ቤሉልን ቢያበሳጨውም ነገር ግን ደግሞ በውጭም ላይ ደግሞ በጣም ወይዘሮ ሄለንን የሚፈልጓት በጣም ብዙ ጠላቶቿ አሉ። እንግዲህ ከዚህ ሁሉ ራሷን ለማዳን እየሞከረች ነበረ። ነገር ግን ቢሆንም ቤቷ ለዘመናት ደብቀው የነበረው ሚስጥር አሁን ፈንድቶ ወጥቶ ሰላም ነስቷታል ማለት ነው። እንግዲህ ኤልሹም እኔ የማነኝ ልጅ የሚለውን ጥያቄ ለእናቷ በማቅረብ መልስ እየጠበቀች ነው። ቤሉልም እንደዚሁ አባቴን ስትጫወሽበት ነበረ፣ አባቴ ምን ያክል እንደሚወድሽ አየሽ አይደለም እያለ እንግዲህ በጣም ሲያስጨንቃት ነበር ማለት ነው። ወይዘሮ ሄለንም አሁን በጣም በጭንቀት ላይ እና በጸጸት ላይ ትገኛለች ማለት ነው። ውድ እንግዳ ድራማ ተከታታዮች ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ለሁላችሁም ሰላማችሁ ይብዛልኝ።